አረብ ሀገር ያላችሁ እህቶቼ አረብ ሀገር ኮንትራት ነው የጊዜ ገደብ አለው 2 አመት ኮንትራትሽን ስትጨርሺ ጨምረሽ ኮንትራት ትፈራረሚያለሽ ኦኬ ወይም ጨርሰሽ ትሄጃለሽ 2 አመት 3 4 አመት ብትሰሩ አረብ ሀገር ኮንትራት ነው የጊዜ ገደብ አለው ምርር ድክም እንዳላችሁ እረዳለሁ ከስደት መውጣት ትፈልጋላችሁ ግን ምን እጄ ልውጣ ነው የሁሉም ሰው አረብ ሀገር ያለን እህቶች ይሄ ነው ለምን የሚረዳን ሰው የለም ከኛ እልቅ የሚፈልገው ገንዘባችን ነው አረብ ሀገር ያላችሁ እህቶቼ ብቻ እናንተ እስቲ አይምሯችሁን አሰሩት ሚዲያውን ለመጠቀም ስሩበት ለእናንተ ጥቅም ነው የሰዎችን ስክሮል ከማድረግ የራሳችሁን ጥቅም ለማስጠበቅ ብቻ ስሩበት ለምሳሌ ልውሰድላችሁ ዛሬ በየቲክቶከሩ ያሉ እናንተ አርአያ ያደርጋችሁ የተከተላቻቸው ፌመሶች ልብስ ቤት ያላቸው ሞባይል ቤት ምግብ ቤት ያላቸው እህቶቻችን ትላንትና እናንተ እኔ የነበርንበት ቦታ ላይ ነበሩ እሱም የት አረብ ቤት የመዳም ሽንት ቤት ሲያጥቡ ነበር መዳም ኩሽና ነበሩ ሲጠሯቸው አቤት ሲልኳቸው ወዴት ሲሉ የነበሩ ሰዎች ናቸው ዛሬ እናንተ የነሱን ቪዲዮ ስክሮል ያደረጋችሁ የነሱን ታብና ሼር ያደረጋችሁ ሰፖርት የምታደርጓቸው ሰዎች በክፋት አይደለም በኸይር አዳምጡኝ ግን እነሱ ትላንትና መዳም ቤት በሚሰሩ ሰዓት ያንዳንዷን እርምጃቸውን ለነሱ ጥቅም በሚያስገኝላቸው ነገር ስልካቸውን ሲጠቀሙት ነበር ኢንተርኔቱን ሲጠቀሙት ነበር በእነሱና በእኛ መካከል ልዩነቱ ምን መሰላችሁ ትላንትና እነሱ አረብ ቤት በነበሩበት ሰዓት የራሳቸውን ጥቅም ሲያስጠብቁ ነበር ዛሬም ነው ኦኬ እኛ ግን ምንድነው ሁሉ ጊዜም ፌመስ ለሆኑ ሰዎች እናጎበድዳለን በሚዲያው ገንዘብ የሚሰሩ እነሱ ስራቸውን የሚያስተዋውቁ እነሱ ቲክቶከር እነሱ ዩቲዩበር እነሱ እስቲ ኑ ዩቲዩብ ላይ እኔ ያገኘሁትን ገንዘብ አግኙ ያላችሁ ቲክቶከር ፌመስ ይወር ታመጣላችሁ አታመጡ ለምን ነው ታውቃላችሁ ሁሉም ሰው የራሱን ኪስ ማሙላት ይፈልጋል እንጂ የአረብ ሀገር ሴት እኮ እኔን ነው ያሳደገችኝ ብሎ ኑ የሚላችሁን አታገኙ ለዚህም ነው ያልኳችሁ ያለሁት ስልካችሁን ተጠቀሙት ጊዜው የቴክኖሎጂ ነው ቤታችሁ ላይ ቁጭ ብላችሁ ስልካችሁን ብቻ ኦንላይን ላይ በመጠቀም ገቢ ማግኘት ትችላላችሁ ብቻ የተኛውን ሚዲያ ለእናንተ ገንዘብ በሚያስገኝላችሁ መንገድ ተጠቀሙት ቲክቶክ እንኳን ቢሆን ዩቲዩብን አሁን እዚህ ጋር እናንተ ቀን ሙሉ አፋችሁን ከፍታችሁ የምታዩዋቸው ቲክቶከር ዩቲዩብ ቻናል እንዳላችሁ ታውቃላችሁ ከአንድ 2 3 ዩቲዩብ ቻናል እንዳላቸው እናንተ ብቻ የነሱን ሼር ኮፒ ሊንክ ያደረገ እናንተ ዩቲዩብ ቻናል ኖሯችሁ ብትሰሩበት ሌላ ሰው ሰፖርት ብታደርጉ እኮ ችግር የለው ኦኬ እናንተ ግን ከሁሉም ነፃ ናችሁ ይሄ መሆን የለበትም ነው እያንዳንዱ ፌመስ ቲክቶከር እያንዳንዱ ፌመስ ዩቲዩበር ያሳደጋችሁት እናንተ ናችሁ በአንድ አመት ውስጥ መጥቶ ከናንተ በላይ ሆኖ ለውጥ ያሳየ ነው እናንተ 3 አመት 4 አመት 5 አመት 6 አመት 7 አመት ያላችሁት የት አንድ ቦታ እሱም አረብ ቤት ይሄ ነገር መቅረት አለበት ነው መቅረት አለበት ትችላላችሁ የአረብ ሀገር ስቃይና መከራ የቻላችሁ እህቶቼ በስልካችሁ ከሀገራችሁ ህዝብ ጋራ በሀገራችሁ ቋንቋ ሰርታችሁ ገቢ እንድታገኙ የሚያግዳችሁ ነገር የለም ኦኬ የናንተ ቦታችሁ ይሄ አይደለም የመዳም በሽካራነት ወይ በخدامነት አይደለም እናንተ ከዚህ በላይ ነው የሚጠብቃችሁ መስራት የምትፈልጉ ከኔ ጋር አብራችሁ መጓዝ የምትፈልጉ ሰዎች ኑ አብረን እንስራ እንደግ እንለወጥ